ጎዳኝ። ወይኔ ቆንጆ ልልቴ ወይኔ ልጄ ትሄዳ ነው። ወይኔ ልጄ እንዴት ነሽ? ዴቭ ቆይ ካሌብ ጉዳት እንዳደረሰብህ ለምንድን ነው ያልነገርከኝ? ካሌብ አይደለም እሱ እኔ ላይ እንደዚህ ማረጋገጥ የለው። አግኝቼው ነበረ እሱ እንደሆነ ነግሮኛል። ወይ እንዲህ ተናንቀናል ማለት ነው? እንዲህ ሊደበር ካላረፈ ከዚህ ባሰ ይደርስበታል ንገሩ ብሎኛል። ጭራሽ እሱም ወንዶቱት እኔ ላይ መታት ጀመረ። እንደዛ አለኝ። ቆይ አንተ ግን ለምንድን ነው ከሱ ልጅ ጋር ሰጣ ገባ ውስጥ የምትገባው? እኔ አልደረስኩበትም። ለጸብ የመጣው እሱ ነው። ዳዊት አንተ መሰልከኝ መጀመሪያ አለ ጥፋቱ የደበደብከው። አለ ጥፋቱ? አንቺ እንደዛ አስቀይሞሽ ዝም እንድለው ፈልገሽ ነበር ወይስ ለሱ እየወገንሽለት ነው? ይሄን እኮ ነግሬሃለሁ። አንተን የሚመለከተ ነገር አይደለም። ይሄ በመሃላችን የሚያልቅ ነገር ነው። ያለ ልክ እልህ ውስጥ እንዲገባ እያደረግከው ነው። ኤልሳ ዳዊት እኮ ነኝ። አንቺ ትጎጂ ዝም ብዬ ማየት አልችልም። አንቺ ጋር መድረስ አልነበረበትም። አሁንም ቢሆን እጁን ይሰብስብ። እኔ መች እንደምጎዳ ታውቃለህ? ከካሌብ ጋር ያልሆነ ግብግብ ውስጥ ስትገቡ ማየት ነው። እሱ የጊዜ ጉዳይ ነው እንጂ የእጁን ማግኘቱ አይቀርም። አየህ አሁንም ለጸብ ነው የምታስበው። እኔ ለጸብ አይደለም፣ ግን ሁሉም ሰው ቢሆን ልኩን ማወቅ አለበት። በቃ አንተ ሁልጊዜ በጉልበት ነው የምታምነው። ኤልሳ ከዚህ በላይ እንድትናገርኝ አልፈልግም። አንቺም ቢሆን አርፈሽ ተቀመጪ። ዳዊት እኔ ሰላማዊ ኑሮ እንድትኖር ነው የምፈልገው። እኔም እፈልጋለሁ፣ ግን በመስመሬ ላይ የማገኛቸውን ጋጠወጥ ሰዎች ዋጋ መስጠት እፈልጋለሁ። ሁላችሁም አንድ አይነቶች ናችሁ። ደግሞ እንደዛ ዝቶብኝ ታግሼ መቀመጥ ይመስልሻል እንዴ? ምን ልታደርግ ነው? እሱን አድርጌ ነው ማሳይሽ። ዴቭ ያልሆነ ነገር ውስጥ እንዳትገባ። ቆይ ለምን ሁሉ ነገር አትተውም? በቃ ተወው። እሱን አንቺ አትወስኚም። በማይመለከተሽ ነገር አትግቢሽ። የማደርገውን ነገር እኔ አውቃለሁ። ቆይ ምንድን ነው ያደረግሽው? እንዴት በእኔ ላይ እንደዚህ ትጨክኝብኛለሽ? እማዬ ምንም እንድትጠይቂኝ አልፈልግም። አሁን ማረፍ ብቻ ነው የምፈልገው። ማረፍ እንዴ? እኔን ሰላም እየነሳሽ ስለ ማረፍ ታስቢያለሽ እንዴ? ሞተሽ ነበር እኮ። በቃ አንቺ ተረጋጊሽ። ሁሉም ነገር አልፏል። አሁን ስለ ወደፊቱ ብቻ ነው ማሰብ ያለብሽ። እሺ እህቴ። እማዬ በአሁኑ ሰዓት የለቅሶ ፊት ማየት ወይም ደግሞ ያዘነ ሰው ፊት ማየት አልፈልግም። ምን አጉድዬብሽ ነው? ቆይ በራስሽ ላይ እንደዚህ ወሰንሽው? በሌላ ሰው ላይ ምጠላውን በእኔ ላይ ደረሰ አይደለ? ታያት እንጂ አጨቅጭቂያት። ቆይ አሁን ይሄ በዚህ ሰዓት የሚወራ ነገር ነው? ዝም በይ አንቺ፣ አያገባሽም። ይሄ እኔና የሷ ጉዳይ ነው። እንደውም እንደዚህ እንድትሆን ያንቺ እጅ አለበት። እሺ እማዬ እህቴ እኮ ናት ደርሳ ያዳነችኝ። እንደውም በተቃራኒው ልታመሰግኛት ነበር የሚገባው። እንደውም ከጀርባ ምን እያደረገች እንደሆነ ማን ያውቃል? እኔ የተሸፈነ ወይም ደግሞ ከሰው ጀርባ የማደርገው ምንም ነገር የለኝም። እኔ እንዳንዳንድ ሰዎች ለክፋት አልተፈጠርኩኝም። ምን ለማለት እየፈለግሽ ነው? ለምን በግልጽ አሰድብኝም? ኡፍ እባካችሁ ድምጻችሁ በጣም እየረበሸኝ ነው። መጨቃጨቅ ከፈለጋችሁ ደግሞ ውጭ ወጣችሁ መጨቃጨቅ ትችላላችሁ። እንዴ እንደምን አላችሁ? ምንድነው? ምን ሆናችሁ ነው እንዴ? ጠያቂ ሲመጣ እንደዚህ ነው እንደምትቀበሉት? ቁጭ በል ደንቆ ዳንዋል። የኔ ቆንጆ
ማን አስቀይሞብኝ ነው እንደዚህ ያደረግሽው? በጣም አስጨነቅሽኝ እኮ። በእናትህ ዝም በል። እኔ ያንተን ድምፅ መስማት ነው በሽታ የሆነብኝ። እንደዚህ አልጠበቅኩም ነበር። እኔ ደርሼ ባላስጥልሽ እኮ ለዚህ አትበቂም ነበር። እንደውም እኔ ልታመሰግኝ ነበር የሚገባው። ግን ይሄን ከሁለት አንድ ቆጥር ደግሞ አልፈልግም። እንዴ ድንቁ እንደምታያት አሟታል እና አታስጨንቃት። እንዴ ለምን አስጨንቃታለሁ? የድርሻዬን ቀለል እንዲዳት አንዳንድ ነገር አድርግላታለሁ እንጂ ምን ላምጣልሽ? እኔ ቆንጆ በእናታችሁ ይህን ሰው እያስወጡልኝ። አይኑን ማየት አልፈልግም። እንዴ ምን ማለት ነው? ከእንግዲህ እኮ ላንለያይ አብረን ልንኖር እናትሽ ቃል ገብታልኛለች እኮ። እንዴ ምን እያልክ ነው ድንቁ? ያወራንበት መሰለኝ። አልነገርሻትም እንዴ? አንዴ ውጭ ወጥተን እናውራ። አይደለም እዚሁ ነው የምናወራው። ከዚህ በኋላ ላይ ከሷ መደብቀው ምንም ነገር አይኖርም። ና ተነስ፣ ና ተከተለኝ። ተነስ። እመለሳለሁ። ያወራችሁን በሙሉ ነግርሻለሁ። ካንቺ ከዚህ በኋላ ምንም መደብቀው ነገር የለም። የኔ ቆንጆ እህቴ፣ ቆይ ምንድን ነው እማዬ የምታደርገው ነገር? ምንም እየገባኝ አይደለም። የእሷ ነገር መች ገብቶኝ ያውቃል? እሺ ቆይ ይሄ ድንቁ የሚባል ሰውዬስ ምንድን ነው እያደረገ ያለው ነገር? ደግሞ ሲያስጠላ የሚያደርገው ነገር እንዳለ ሲቀፍ። እኔም እንደዛ ነው የተሰማኝ። ቅድም የማየውን ነገር ሲቀበጣጠር ነበረ። የምርሽን ነው እህቴ? አሁን ደግሞ ወደ አንቺ ሊዞር ነው ማለት ነው? እሱም መቼም አልፈቅድለትም። አሁን አንቺ ማሰብ ያለብሽ ስለ ራስሽ ደህንነት ነው። እሺ ልክ ነሽ እህቴ። በቃ እኔም መኝታ ቤት ገብቼ ልረፍ። ይሄ ሰውዬ ድጋሚ መጥቶ እንዳይበጠብጠን። ትንሽ በቃ ቀስ በይ። ስልኬ ነቀብኝ እህቴ። ምን እየሆንክ ነው ድንቁ? ምን ሆንኩ? ያሉን ነገር የምትቀበጣጥረው ልጅ ፊት የሚወራና የማይወራ ነገር ለይታ አታውቅም እንዴ? ምን ያው የጊዜ ጉዳይ ነው እንጂ ማወቃቸው የት ይቀራል። በዛ ላይ ደግሞ ነግሬያቸዋለሁ። የማይሆን ነገር ለምን ታስባለህ? ምንድነው የማይሆን ነገር? የተነጋገርንበት ጉዳይ መሰለኝ። ምኑን የተነጋገርነው? ልጅሽን አሳልፈሽ እንደምትሰጪ፣ እኔ ደግሞ በምትኩ ቤቱ እጅሽ ውስጥ የሚገባበትን ሁኔታ እንደማመቻች ነው። ይኸውልህ መጀመሪያ እኮ የእሷን ፈቃደኝነት መጠየቅ እንዳለብኝ ነግሬሃለሁ። አልማዝ፣ እኔ ላይ የማይረባ ነገር ለማድረግ ባትሞክሪ ይሻላል። ተስማምተን ወስነናል። እንደዚህ ልጅቷ ታማ እንዴት ሊሆን ይችላል? እኔ እኮ ነው ደርሼ ህይወቷ እንዲተርፍ ያደረኩት። በዛ ላይ ደግሞ ውድ ከሆነ ሆስፒታል እንድትታከም ያደረኳት። ለሱ እናመሰግናለን። ብርህን ደግሞ እመልስልሃለሁ። አይ እኔ ገንዘብ እንድትመልሽልኝ ሳይሆን ልጅቷ በህይወት እንድትተርፍልኝ ብቻ ስለፈለኩ ነው ይሄን ያደረኩት። ድንቁ እኔ እየቀለድኩ አይደለም። እሺ እኔም ከልቤ ነው። ወይዘሮ አልማዝ፣ ከዚህ በኋላ እኔን ለመሸወድ እንዳትሞክሪ። ይሄ መጨረሻ ንግግሬ ነው። እንዴት ነው የሚያደርገው? ከርፋፋ ልዕልቴ፣ አንድ ነገር ልጠይቅሽ፣ ግን ደግሞ ማላስጨንቅሽ ከሆነ ነው። አውቃለሁ። ይህንን ነገር ለምን እንዳደረግኩ ልትጠይቂኝ ነው አይደል? አዎ። ቆይ ግን ይህን ያህል ምን የሚያስጨንቅ ነገር ቢሆን ነው እንደዚህ አይነት ነገር ላይ ለመወሰን የወሰንሽው? እህቴ፣ ይሄ ምን ተብሎ ይነገራል? ሰማይ እየተደፋብኝ እስኪመስለኝ ያክል ሁሉም ነገር ጨለመብኝ፣ ፈተና ተደራረበብኝ። እንዴ ቆይ ስለምን ፈተናና ተስፋ ማጣት ነው እያወራሽ ያለሽው? በህይወቴ በጣም ብዙ የሚያስጠሉ ነገሮች እየተፈጠሩ ነው። ታዲያ ከዚህ በላይ ምን ተስፋ የሚያስቆርጥ ነገር አለ? አንድም በህይወቴ ውስጥ መልካም ነገር እየተፈጠረ አይደለም። ቆይ ምን አጣሽ? ለምንድን ነው ዙሪያሽን ማትመለከትሽው? እህቴ፣ ምናልባት አንቺ በብዙ ነገር ተፈተነሽ ሊሆን ይችላል። ግን ደግሞ የፈለገ ብትፈተኝ በዙሪያሽ የሚወዱሽና በስስት የሚመለከቱሽ ሰዎች አሉ። እኔ ግን አልገባኝም ልዕልት። አንቺ እኮ ከማንምና ከምንም በላይ እናትሽ በዙሪያሽ አለች። በሱ ብቻ እንኳን እኮ ደስተኛ ልትሆኝ ይገባ ነበር። እንደሱ ማለት አይደለም። እኔ የምወዳቸው ሰዎች ምላሻቸው እኔ ካሰብኩት በተቃራኒ ነው። ስለምን ምላሽ ነው የምታወሪው? ቆይ ለምን በግልጽ አትነግሪኝም? ዳዊትን አግኝቼው ነበር እና እኔ የውስጤን ነገርኩት። ካየሁት ቀን ጀምሮ በጣም እንደወደድኩትና እንዳፈቀርኩት ነገርኩት። የሱ ምላሽ ግን በጣም ርካሽ መሆኔንና ለሱ እንደማልገባ አስረግጦ ነገረኝ። ከዛ በጣም ከፋኝ፣ ባዶነትም ተሰማኝ። በቃ አታልቅሺ።
እንደዚህ ባልሽ ቁጥር ይበልጥ ልብሽ ነው የሚሰበረው። ሉሊት፣ እኔ የማልጠቅም ለማንም የማረባ ሰው ነኝ? ቆይ ለምንድን ነው እኔ የምወዳቸው ሰዎች እንዳለ የሚርቁኝ? ለምን? ቆይ እኔ ለመወደድ ምን ያንሰኛል? ምንም አያንስሽም። በቃ ዳዊት አሁን ያለበት ሁኔታ ጥሩ ስላልሆነ ነው። ተይ ሉሊት፣ አታጽናኝ። እኔ ማንም ሰው አይወደኝም። ስለዚህ እኔ መሞት የሚገባኝ ሰው ነኝ። እንዴ ልዕልት፣ ምን እያልሽኝ ነው? ገና ለገና ዳዊት አልወደደኝም ብለሽ ካንቺ የማይጠበቅ ነገር ታደርጊያለሽ? እኔና ለመውደዱ እኮ አይደለም፣ እኔ ለማንም ሰው ማልመጥን ትንሽዬ ሰው መሆን ይነገረኝ። ታዲያ እንዴት ታምኛለሽ? አንቺ እኮ ቆንጆ ልጅ ነሽ። እሱ ቀርቦ ስላላየሽ ነው። በዛ ላይ ደግሞ እሱ በተናገረሽ ነገር እንዴት ራስሽን ትለኪያለሽ? ምን እንደሆንኩኝ አላውቅም። ሁል ጊዜ ስለሱ ብቻ ነው የማስበው። ከሱ ውጪ ምንም ነገር ማሰብ አቅቶኛል። እሺ በቃ አሁን አንቺ ተረጋጊ። ከዛ እኔ ደግሞ ሂጅ አዋራዋለሁ። እሺ ግን ማናገርሽ ምን ጥቅም አለው? ቢያንስ ከአንቺ ጋር መሆን ያልቻለበትን ምክንያት እጠይቀዋለሁ ካልሽ። እሺ እህቴ። ይኸውልሽ እህቴ፣ እንደዚህ መሆን የለብሽም። እሺ ቆይ እኔ ከአንቺ ውጪ ማን አለኝ? በዛ ላይ ደግሞ አንቺ አልነበርሽ እንዴ በፊት እንደዛ የምትመክሪኝ? አሁን ደርሰሽ እንደዚህ መሆንሽ ምን ይሉታል? እሱማ ልክ ነሽ እህቴ። ድሮ ጠንካራ ነበርኩ፣ አሁን ግን አቅም አጣሁ። አሁንም ግን ለእኔ ጠንካራዋ ልዕልት ነሽ። እሺ ከጎኔ ከሌለሽ ምን እንደምሆን እኮ አላውቅም። እሺ እህቴ፣ እጠነክራለሁ። በቃ እንደዚህ አትሁኝ። እኔ በቻልኩት አቅም ከጎንሽ እሆናለሁ። እሺ አመሰግናለሁ እህቴ። ግዴታ እኮ ነው። በቃ እኔ ልሂድ፣ እራስሽን ጠብቂ። እሺ ስልኬን ደግሞ እዚህ ጋር ነው ያደረኩት መሰለኝ። ቻው በቃ። እሺ ቻው። ለማንኛውም ስላደረግሽው ነገር አመሰግናለሁ። ምን አደረኩ? ልጄን ስላተረፍሽልኝ። ምስጋና አያስፈልገውም። እህቴን ከክፉ ነገር ልጠብቃት ግዴታዬ ነው። አይ እንግዲህ አጉላት መጻደቅ። እሺ ይሄን አደረኩ ብለሽ ደግሞ ራስሽን እንደባለ ውለታ እንዳቆጥሪ። ሰመልሽ ለልጅቷ መልካም እናት ብትሆኚ ነው የሚሻልሽ። በህመሟ ላይ ሌላ ቁስል አጨምሪባት። አንቺን አይመለከትሽም። ባይሆን ወደ መጣሽበት ሂጂ ሂጂ። የኔና አንቺ ጉዳይ ገና አላበቃም። የኔ ልጅ ልዕልቴ አሁንም እያለቀሽ ነው? እማዬ ቆይ ምንድን ነው እቅድሽ? እኔ ምንም አልገባኝም። እኔ ደግሞ ምን አደረኩኝ እንዴ? አንቺን ከማስደሰት ውጪ ምን ያጠፋሁት ነገር አለ? እስቲ ንገሪኝ። ትሰሚኛለሽ እማዬ? እኔ ይሄ ሰውዬ እዚህ ቤት እንዲመጣ አልፈልግም። እንዴ ቆይ ስንት ጊዜ ነው የምነግርሽ? እሺ በቃ አይመጣም። ሀሳብ አይግባሽ። ቆይ ግን ምን ሆነሽ ነው ግን በራስሽ ላይ እንደዚህ ወሰንሽው? የኔስ ልፋት አያሳዝንሽም? ታዩ ታሪኩ ብዙ ነው። ላንቺ ደግሞ አይጠቅምሽም። እንዴ ንገሪኝ ልስማ። ምንም ቢሆን የልጄ ነገር ይጠቅመኛል። ንገሪኝ። ምን ያደርግልሻል? ልጄን ደካማ ያደረጋትና ህይወቷን እንድታጠፋ የገፋፋትን ነገር ማወቅ አለብኝ። ንገሪኝ። አይጠቅምሽም። በቃ ይሄ የግል ጉዳይ ነው። የግል ጉዳይ? እንዴ እዚህም ተደርሷል እና ማወቅ የለብኝም? እሺ ፍቅር በማጣት ምክንያት ነው እንደዚህ ሆንኩት። አሁንስ ገባሽ? ምን ማለት ነው? ቆይ ስለምን ፍቅር ነው የምታወሪው? የምወደው ሰው ነበር። እሱ ግን እኔ የማልወደድ ሰው እንደሆንኩ ነገረኝ። እንዴ እና ለዚህ ነው ህይወትሽን ልታጠፊ የነበረው? አንቺን ተወዳጅ አይደለሽም ያለው ማን ነው? አንቺ የምትወደጂ ልጅ ነሽ። እማዬ እኔ እኮ ከሱ ውጪ ሰው ወድጄ አላውቅም። በቃ እኔ ለሱ የተፈጠርኩ ነኝ። ቢሆንስ ለአንድ ተራ ሰው ብለሽ ህይወትሽን ማጥፋት ነበረብሽ? እውነት ልክ አላደረግሽም ልዕልቴ። በቃ ማወቅ ነበር አይደል የምትፈልጊው? አሁን አውቀሻል። ስለዚህ ዝም በይኝ። እሺ ልጄ
ማን ነው? አውቀዋለሁ? እዚህ ሰፈር ነው? አይደለም፣ አታውቂውም። እንዳውቀው ንገሪኛ። ምንድን ነው የተደበቀ ነገር? ኡፍ ይኸው አሁንስ አወቅሽው? ምን? ይሄ ነው? ምን ነው ደነገጥሽ? ታውቂዋለሽ እንዴ? አይ አላውቀውም። አዲስ ሰው ነው። በቃ ለማንኛውም አሁን ልረፍበት። ከመኝታ ቤት ውጭልኝ። እማዬ በቃ አሁን ሂጂልኝ። ብቻዬን መሆን እፈልጋለሁ። አይ ትቼሽማ አልወጣም። ያደረግሽውን ነገር እያየሁ። ቆይ ለምን አትተይኝም? በቃ ሂጂልኝ። እዚህ ቤት ቆይ ሰው ብቻው መሆን ሲፈልግ ምን ረዳት? እሺ ተረጋጊ በቃ። ግን ሁለተኛ እንዳይደገምሽ ያደረግሻትን ነገር አደራ። የኔ ልጅ ጀመለና አንድ የሚያስብልኝ ሰው የለም። አስመሳዮች ናቸው፣ አስመሳዮች። ዳዊት ልጅቷ እኮ በአንተ ምክንያት ራሷን ልታጠፋ እንደነበር እየነገርኩ። እኔ እንደዚህ ነገር ጭራሽ አይገባኝም። ምን ማለት ነው አይገባኝም ማለት? እንዴ የሰው ህይወት እኮ ነው። ገና ለገና እሷ ራሷን ትጎዳለች ብዬ እኔ ከማልፈልገው ሰው ጋር መሆን አልፈልግም። ይሄን ደግሞ ልታቂ እፈልጋለሁ። እኔ አብራቱን አላልኩም፣ ግን ደግሞ ምን ችግር አለው? ቢያንስ ትንሽ ጊዜ አብራት ጊዜ ብታሳልፍ። በእናትሽ ተይ። እኔ ፍቅር የሚባል ነገር በጣም ነው የሚያስጠላኝ። መስማትም ማውራትም አልፈልግም። እንዴ ዳዊት ምን ማለት ነው? በአንተ ምክንያት እኮ እህቴን ላጣት ነበር። ዋናው ደህና መሆኗ ነው። አንቺም ከዚህ በላይ መጨነቅ የለብሽም። ምን ሆና ነው እንደዚህ የሞኝ ሀሳብ እንድታስብ ይቻለችው? እሺ አሁን ቢያንስ አንድ ነገር እንድታደርግልኝ ልጠይቅ። እሷን በተመለከተ ከሆነ ምንም አላደርግልሽም። እኔ እህቴን ላጣት አልፈልግም። ስለዚህ ዳዊት እባክህ አብረሃት ጊዜ እንድታሳልፍ እፈልጋለሁ፣ ቢያንስ እስኪሻላት ድረስ። በጭራሽ አላደርገው። ማስመሰል እንደሚያስጠላኝ ታውቂያለሽ። ቢያንስ ይህንን ነገር ለእኔ ስትል ማድረግ አትችልም? መቼም አላደርገው። ለምን ቢያንስ እሷን ትሪት ለማድረግ አትሞክርም? እኔ እሷ ስትጎዳ ማየት በጭራሽ አልችልም። ለማንኛውም አስብበታለሁ። ከዚህ በኋላ ግን በዚህ ጉዳይ ባናወራ ደስ ይለኛል። ምን መሰለ ዳዊት፣ እኔ ላስጨንቅ ፈልጌ አይደለም፣ ግን ደግሞ ከእህቴ ውጪ ማንም እንደሌለኝ ታውቃለህ አይደል? እባክህ አስብበት። ሉሊት፣ እኔ ነው የምታረጂ። ከማልፈልገው ሰው ጋር እንዴት ነው ልሆን የምችለው? እኔ እኮ እንደዛ እያልኩ አይደለም፣ ግን ደግሞ ምን ችግር አለው? ቢያንስ እስኪሻላት ድረስ እንኳን አብራት ጊዜ ብታሳልፍ። ሉሊት፣ በቃ ማውራት አልፈልግም ስለዚህ ጉዳይ። የምችለውን ነገር ለማድረግ እሞክራለሁ። እሺ ምን አይነት ፈተና! ምን ሲላቱ ነው ያሰበችው ልጅቷ? ሰው ጤና አጥቷል እንዴ? ጉድ እኮ ነው። ሄሎ ሂሩቴ። ሄሎ አልማዝ፣ እንዴት ነሽ? አንቺ ባለፈው ስለተናገርኩሽ በቃ ተቀየመችኝ ብለሽ በዛው ጠፋሽ አይደለ? ኧረ አይደለም አልምዬ። እንዴ እና ዘጋሽኝ እኮ፣ መደወልም እኮ አቆምሽ። ያው አንዳንድ ነገሮች ስላልተስተካከሉ ነው። አረ ጉድ ነው እባክሽን። አሁንማ የገጠመኝ ምን እንደማደርግ ራሱ ግራ ግብትን ያለኝ ብታይ። ጉድ ነው የገጠመኝ አሁንማ። ምን ገጠመሽ ጓደኛዬ? በእናትሽ ያ የበየነ ልጅ እኔን ተከታትሎ አልመጣ መሰለሽ? ማን ነው የበየነ ልጅ? ዳዊት ነዋ፣ ህፃኑ ልጅ። ምን ሊያደርግ? ምን አውቃለሁ። ያው እኔን መከረኛዋን ሊያሰቃየኝ ነዋ። ታዲያ የት ነው ያለው? የሚገርምሽ
ሉሊትን አስጠግቷት እኮ የሚያኖሯት እነሱ ናቸው። ይህማ ከባድ ችግር ነው የሚፈጥርብሽ። አሁን ምን ማድረግ እንዳለብኝ እኮ ልጠይቅሽ ነው። ብታይ ግራ ግብት ሲለኝ ነው ወደ አንቺ የደወልኩት። አንድ የሆነ መላ መፈለግ አለብሽ። ሁለቱም ምን እንደሚያስቡ አይታወቅም። እንደዛ ይሻላል። አዎ የሆነ ሰላይ ማግኘት አለብሽ። እውነትሽን ነው። ምን እንደሚያስቡ ማወቅ አለብኝ። ልደውልላት እንዴ? የራሷ ጉዳይ። እኔ ለራሴ ስንት የሚያሳስበኝ ነገር ደግሞ ታሳዝናለች። ዘግተሽው ባልሆነ ጭራሽ ለአንቺ ባሰብኩ ልትዘጊዋለሽ? እኔ ሲጀምር ለሰው ማዘን እኮ አይሆንልኝም፣ ተፈጥሮ ይማርል። አረ ገደል ግቢ ከፈለሽ። ስልኩን እየዘጋሽው እንዴት ነሽ? እንዴት ነሽ? አሁን ደህና ነኝ። የተፈጠረውን ነገር እኮ ሰማሁ። በጣም አዝናለሁ። በእርግጥ እኔ ያልኩሽን አልሰማ ብለሽኝ እንጂ እኔ የተቻለኝን ነገር ለማድረግ ሞክሬ ነበር። ኤልሳ፣ እኔ ማንም ሰው እርዳታ አያስፈልገኝም። ያስፈልግሻል እህቴ፣ በተለይ ደግሞ የኔ በጣም ለብዙ ነገር እጠቅምሻለሁ። ኤልሳ፣ በአሁኑ ሰዓት ስለምንም ነገር መስማትም ሆነ ማውራት አልፈልግም። ምንም ነገር የማድረግ አቅሙ የለኝም። አውቃለሁ፣ ግን አሁን ያለሽበት ሁኔታ ጊዜ የሚያስፈልገው አይነት አይደለም። ማለትማ ዳዊትን በእጅሽ የምታስገቢበት ብቸኛ አማራጭሽ እኔ ነኝ። ኤልሳ፣ ስለ ዳዊት ምንም ነገር መስማት አልፈልግም። የእህትነቴ ልምከርሽ ብዬ ነው። አይንሽ እያየ በእህትሽ ከምትነጠቂ እንደምንም እጅሽ እንድታስገቢው እኔ ላግዝሽ። ኤልሳ፣ ቆይ አትሰሚኝም እንዴ? እኔ ስለዚህ ጉዳይ ማውራትን መስማትም አልፈልግም። አንቺ ማነሽ? ሉሊትን አስጠግታ የምታኖራ ልጅ ናት። የሉሊት ጓደኛ ናት። ኤልሳ ትባላለች። እንዲሁ እኮ የተጨዋወትን ነበር። ስለምንድን ነው የምትጨዋወቱት? ስለ ሉሊትና ስለ አንዳንድ ነገሮች። ሉሊት እናንተ ጋር በሰራተኝነት ነው እንዴ የምትኖረው? አይ እንደዛ አይደለም። እንዲሁ አንዳንድ ጊዜ እንተጋገዛለን እንጂ እንደዛ አይደለም። አሁን ግን ሰራተኛ እያፈላለኩ ነው። ሰራተኛ? ለምን? ያው ስራ እንዳይበዛብን በሚል። በጣም ትተጋገዛላችሁ። እና ደላላ አናግራችኋል? አዎ አናግሬያለሁ።
እዚህ ሰፈር ላለው ደላላ ነገር ይዋል። ጥሩ እሺ፣ በሉ ተጫወቱ። እኔ መጣሁ። እና እባክሽ ኤልሳ ከዚህ በኋላ ስለ ዳዊት ምንም ነገር ለኔ ለማውራት እዚህ እንዳትመጪ። ልዕልቴ ብታስቢበት ነው እሺ የሚሻለው። ምንም የማስበው ነገር የለም ኤልሳ። ይሄን ንግግሬን 10 ጊዜ መድገም ያለብኝ አይመስለኝም። ሄሎ፣ እስቲ መጀመሪያ አዳምጣኝ። አሁን በቅርብ ሰዓት ሰራተኛ የፈለገ ሰው አለ? አዎ አንድ ዘመድ ያለች እሷን ላስቀጥር ነው። እሺ በቃሽ። አሁን ወደ አንተ ልካታለሁ። ጥሩ